ቅዱስ ጳውሎስ ላይ ደግሞ ይጠይቃል ፓስተር ቢኒያም ቅዱስ ጳውሎስ ላይ ዘመኑን በሙሉ አጋንንት ነበረበት ወይ ብሎ ይጠይቃል። አይ የለበትም ይላል። ምንድነው ያለበት ይላል እንትና ያሬድ በሽታ ብቻ ነው ያለበት ይላል። በሽታ የሚወጋኝ ሰይጣን ተሰጠኝ ነው ያለው ጳውሎስ እኮ። ውጋት ምንድን ነው? በሽታ አይደለም? የወጋው ማን ነው? ሰይጣን አይደለም? እና ሰይጣን አይደለም ያለበት በሽታ ነው ያለበት ብሎ እልም ያለ ይሄ መጽሐፍ ቅዱሳዊ መናፍቃዊ ትርጉም ሰጥቶ እዚህ ጋር ሊያስተምር ይፈልጋል። ከዛ ደግሞ ከጴንጤ ጋር ሊከራከር ይፈልጋል ያሬድ የሚባል ሰው። እና ይሄ አሳዳጅነታችሁ የእናንተ ድቁና እና ክህነት ምን እንደሆነ ሊገባኝ አልቻለም። በቃ ጸጋ ከሌለ ጸጋ ለማግኘት አትሮጥም። ስጋው ደግሞ ፊት ለፊትህ ነው ያለው። በንጽህና በቅድስና ሆነ በምታቆርብበት ሰዓት ቀድመህ ነው የምትቆርበው አይደለ? በንጽህና ቁረብ፣ ስገድ፣ ጸልይ። ከዛ የመምህር ግርማ ጸጋ ይሰጣል። ዝም ብለህ መናፍቃንን የመተቸት ብቻ ጸጋ ይዘህ ሌሎችን ጸጋ ያላቸውን የፈውስ ጸጋ ያላቸውን ሰዎች ከምታሳድድ ስገድ፣ ጸልይ። በደንብ ስገድ፣ በደንብ ጸልይ። ያኔ ይሰጣል። ዝም ብለህ መተህ እንቅልፍህን ስጠጣ አድረህ ሌሊት ተነስተህ ለቅዳሴ ትመጣለህ። ከዛ በቃ የሆነ በዓል ምናምን ሲሆን በቃ ጥርስ አድርገህ ትበላለህ። አንዳንድ ዲያቆንም ደግሞ በልቶ የሚቀድስ አለ። ምናልባት እንደሱም አይነት ሆነም ይሆን አላቅልህም። የፈውስ ጸጋ የተሰጣቸውን አባቶች ለምንድን ነው የምታሳድዱት? እና ይሄን ስራችሁን ብታቆሙ መልካም ነው። እንደገና ምንድነው በመቁጠሪያ ላይ መቁጠሪያ የሚይዙት መነኮሳት ናቸው፣ ለሌላ ሰው አልተፈቀደም ይላል። አሁን እኮ መቁጠሪያው የቤተ ክርስቲያን ንዋየ ቅድሳት ነው። ንዋየ ቅድሳትነቱ ምንድነው? አባቶቻችን ለመንፈሳዊ ስራ የሚጠቀሙበት ነው። መነኮሳቱ ለራሳቸው የተጠቀሙበት መሳሪያ ስልት ይኖራቸዋል። ግን አንዱ ስልት ምንድን ነው? መቁጠሪያው የቤተ ክርስቲያን ንዋየ ቅድሳት እንደሆነ ሁሉ መቁጠሪያው ስትባርከው በእግዚአብሔር ስም በቅዱሳን ስም ስትባርከው እሳት ይሆናል። በቃ የመለኮት እሳት ያድርበታል። ስለዚህ ያንን መቁጠሪያ ይዛ በስላሴ ስም ብል ጀርባ ላይ ታሰር ብለህ ሰይጣንን ስትገርፈው በቃ ይገረፋል። ልክ በሚካኤል ስም ተቃጠል ስትለው ሚካኤል ይገርፈዋል። በቃ ገራፊው ሚካኤል ነው፣ መቁጠሪያው አይደለም። በሚካኤል ስም ባርከዋል መቁጠሪያውን። ስለዚህ ይሄ መቁጠሪያ ምን ሆኗል? የሚካኤል ሰይፍ ሆኗል ማለት ነው። በገብርኤል ስም ባርከዋል። ከዛ በገብርኤል ስም ባርከ ስትገርፈው የገብርኤል ሰይፍ ይሆናል ማለት ነው። ይሄን ምንም ጠፍቷችሁ አይደለም፣ ሆን ብላችሁ የምትሰሩት ስራ ነው። በቃ ወይ አንተ ራስህ የደብተርና የመተት ስራ ውስጥ ኖረበት ይሆን አናውቅም። ያው እንደምናየው ነው። መምህር ተስፋዬን እንግዲህ ወደ 3 ናቸው እንትን ካህናት ግን ደብተራዎች መተተኞች ማለት ነው። መጥተው ምራቃቸውን ጢቅ ብለውበት ነው ፓራላይዝድ አድርገው ሐኪም ቤት እንዲገባ ያደረጉት አይደል? ራሱን ስቶ ከዛ ግን በመምህር ግርማ ነው በላይቭ ነው አጋንንቱ የታሰረው። አሁንም በላይቭ አጋንንት የሚያስሩ የመምህር ግርማ ልጆች አሉ፣ እኔ የማውቃቸው። አሁን ጄሪ የምትባል ሰርች አድርጉና ቲክቶክ ላይ እዛ ውስጥ ወልደ ሚካኤል የሚባል ልጅ አጋንንትን ሲፈታና ሲያስር ታገኙታላችሁ። ባልሳሳት እኔ ዲቁና ያለው አይመስልኝም። አጋንንትን ለማሰርና ለመፍታት ክህነት አይጠይቅም። ምክንያቱም ዲያብሎስ የተጣለ የወደቀ ስለሆነ ክህነት የሚያስፈልገው የእግዚአብሔር ልጅነትን ለማሰጠት
በአብ በወልድ በመንፈስ ቅዱስ አጥምቆ የእግዚአብሔር ልጅነትን ለማሰጠት ኃጢአትን ለመፍታት ከኃጢአት ለመፍታት ኃጢአትን ለመያዝ እና ሌሎችም ግን አጋንንትን ማስወጣት የማንኛውም ክርስቲያን ጸጋ ነው። ምክንያቱም አጋንንትን ከእግራችን በታች እንድንቀጠቅጥ እንድንረግጥ ተፈቅዶልናል ማንኛውም ክርስቲያን። ስለዚህ መቁጠሪያ ምናምን የመነኮሳት ብቻ ነው ያልከው ስህተት ነው። በቃ የቤተ ክርስቲያን ለምን በመቋሚያው ማለት ነው ከፈለኩ አልቀጠቅጥም። ምን አገባህ አንተ? በመቋሚያው ቀጠቅጠዋለሁ። መቋሚያውን ቀጥቀጭ ባርኪው። በጧፍ የሚገርፉ የሉ? በጧፍ አይገርፉም አባቶቻችን? ጧፉን ትባርከዋለህ በገብርኤል ስም። ከዛ አጋንንቱን በገብርኤል ስም ታሰር ብልኸው ጀርባ ላይ ከዛ በዛ በጧፍ ስገርፈው ያ ጧፍ የገብርኤል ሰይፍ ነው የሚሆነው። በቃ ይሄ መሀይም ይገባዋል። እንኳን አንተ የተማርከው እና ምንድነው ቅዱስ ጳውሎስ ላይ አጋንንት ዘመኑን ሙሉ ነበረበት ወይ ብሎ ሲጠይቅ ፓስተር ቢኒያም ምንድን ነው ያልኩህ አንተ? የለበትም ነው ያልኩህ። እና ግን ዞሮ ያው ቅድም ተናግሬዋለሁ፣ አጋንንቱ ነው የሚወጋው። የሚወጋና አጋንንት ተሰጠኝ ያለው ውጋት ደግሞ በሽታ ነው። ስለዚህ ምዕመናኑን ንቃችሁ የማይሆን ትምህርት በማስተማር እውነተኛ ጸጋ የተሰጣቸውን ሰዎችን የምታሳዱትን ነገር አቁሙ። አይጠቅማችሁም። ጸጋችሁ ይወሰድባችኋል። 1 2 ትቀጣላችሁ። በምድርም ልትቀጡ ትችላላችሁ። በሰማይ ብቻ ሳይሆን ማለት ነው። ስለዚህ እውነተኛ አገልጋዮች ቤተክርስቲያናችን ውስጥ ያሉትን እውነተኛ አገልጋዮችን አትንኩብን። የራሳችሁን ጸጋ ይዛችሁ ኑሩ። በቃ እና ይሄን ይመስላል ኦልሞስት የተናገርከው መልሱም ይሄን ይመስላል።